አንተ እኮ ነው ስኬታማ መሆን የምፈልገው። አታልቅስ እኛ እኮ ነው ወላሂ አንስብሃል ዳዲ ወላሂ አንስብሃል። ወላሂ አንተ ውጤት አረገለች። ከሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ ከሆኑ ጉዳዮች መካከል አባታቸውን መኪና ገዝተው ሰርፕራይዝ አድርገው ያስለቀሱት ወጣቶች እጅግ መነጋገሪያ ሆነዋል። የነዚህ ልጆች ድርጊት ለብዙ ወጣቶች መነሳሻ ሊሆንና ማስተማሪያ ሊሆን ይችላል እየተባለ ይገኛል። ይህ ጉዳይ ምንድነው የሚለውን ወደ እናንተ የምናደርስ ጉዳይ ይሆናል። የማርሸስ የምረኗ እንደዛ ነው። ሊያ አንዴ ብለሽ ላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፍቅ መሻትሽ አጀብ ያሰኛል። ፍቅር ካፌ እንሂድ፣ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ። ጥርስሽ ግን ደህና ነው ስትስቂ የምስመው። ጭሱን ወዲያ ልበል አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ። በሌላ መልኩ በቲክቶክ ላይ እየሰራ በሚያቀርባቸው ማህበራዊ ጉዳዮች ላይ በብዙ መልኩ ተወዳጅ የሆነውና በቅርቡ ደግሞ ኢቢኤስን ተቀላቅሎ ተወዳጁን የቤተሰብ ጨዋታን እንዲያጋፍር የተመረጠው ያሲን ደግሞ እንደተለመደው ትላንትና ሰርቶ የለቀቀው ቪዲዮ እጅግ መነጋገሪያ ሆኗል። በአንድ ቀን ከግማሽ ሚሊዮን በላይ ታይቶለታል። ይህንንም ቪዲዮ አብራችሁን ከቆያችሁ እያነሳን የምንነጋገርበት መሰናዶ ይሆናል። ሲደፍሩኝ ልጅን ከፍ አድርጌ ከታች እየተደፈርኩ ሌሊቱን ሙሉ ባልመሸ የምልበት ሁሌ ባልመሸ እላለሁ። ሁሌ እና ደግሞኛል፣ አቅቶኛል። ሁሌ መደፈር ነው በየሌሊቱ። ይሄ ውስጥ የገባሁት እናቴን ለማዳን ብዬ ነበር። ከፍ አድርጌ ጀርባዬ ላይ ተሸክሜ እግዚአብሔርን ነው የምላችሁ የሚደፍሩኝ። እንደፈለጉ ካረጉኝ በኋላ እናቴን ነው የምላችሁ 8 ሰዓት አውጥተው ነው የሚጥሉኝ። ሌላኛው ኢትዮጵያ ውስጥ መቼም ቢሆን ማብቂያ ያልተገኘለት የሴቶች ጥቃት ነው። የሴት ልጅን ጥቃት በተመለከተ እጅግ ብዙ ይባላል፣ ይለፈልፋል። ያም ቢሆን ግን ጠብ ያለ ነገር የለም። ታዲያ ከሰሞኑ ማህበራዊ ሚዲያ ላይ እንደዚሁ የ6 ወር ሕፃን ልጅ አዝላ የደረሰባትን በደል የተናገረች አንዲት ታዳጊ ልጅ እንደዚሁ የብዙዎችን አንጀት የበላች ሆናለች። ጉዳዩ ምንድን ነው የሚለውንም አብራችሁን ከቆያችሁ በዝርዝር የምንነግራቸው ጉዳይ ይሆናል። ይህ በእንዲህ እንዳለ ደግሞ የሰው ልጆች ምድር ላይ በብዙ መልኩ እየተጨካከኑ ሰው ሰውን እየገደለ ወንድም ወንድሙን እየበላ ባለበት ሰዓት እንስሳት ግን እንዴት አድርገው እንደሚተዛዘኑ ማሳያ ነው የተባለው የአንድ ውሻ ቪዲዮም እንደዚሁ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ይህንንም ጉዳይ አንስተን ከሰው ልጆች ባህሪ ጋር እያነሳን የምንነጋገርበት ጉዳይ ይሆናል። ምን ያህል ትሩላቭ ማለት ነው። መንግስት በመርዝ ገድሏት እያየ ነው አይደለ? የሰው ልጅ ከዚህ ውሻ መማር አለበት። አቅፏት ተቀመጠ። ፍቅር ማለት ይሄ ነው። ሞታበት ሲያሳዝን። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች ዛሬም እንደተለመደው አንዳንድ ርዕሰ ጉዳዮችን አንስተን ልንወያይባቸው ወደድን። ለእናንተ ይሆናሉ ይመጥናሉ ያልናቸውን ርዕሰ ጉዳዮች ነው ይዘን የመጣ ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ታዲያ በቆይታቸውም ጊዜ ሚዲያን ሰብስክራይብ ያላረጋችሁም ካላችሁ እንደዚሁ ሰብስክራይብ እያረጋችሁ ቤተሰብ እንድታደርጉን በትህትና እንጠይቃለን። ሀሳብ አስተያየቶቻችሁንም በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ወደድን። እግረ መንገዳችንንም ደግሞ የመውሊድን በዓል ለምታከብሩ ለመላው የእስልምና እምነት ተከታይ ቤተሰቦቻችን እንኳን ለመውሊድ በዓል በሰላም አደረሳችሁ ልንል እንወዳለን። አብራችሁን ቆዩ። ቀዳሚ ወዳደረግነው ርዕሰ ጉዳይ ስንመጣ ሰሞኑን ባልተጠበቀ መልኩ ወጣት ልጆች መኪና ገዝተው አባታቸውን ሰርፕራይዝ አድርገው ያስለቀሱ ልጆች አሉ። ይህንን ጉዳይ ያመጣ ነው ለሌሎች ወጣቶችም እንደው መነሳሻ ቢሆንና ደግሞ ወጣቶችንም ቢያነሳሳ ብለን ያመጣ ነው። ግን እስቲ ሙሉ ቪዲዮን እንመልከተው። ደርጋሽ ይሄ ምንም ማለት አይደለም።
السلام عليكم. السلام عليكم. ما؟ لكن هذا ولا አንተ እኮ ነው ስኬታማ መሆን የምፈልገው። ታዲያ አድርገናል። አታክስ እኛ እኮ ነው በላሽ ይላል። ዳዲ ወላሂ አንስብሃል። ይኸውልህ አንተ ውጤት አደረገለት። ባንክ ወላ ብዙ ነገር ይጠብቃል ኢንሻአላህ። አስር ምናምን ታክስባል። ወላሂ ላዚም ሲያንስብህ ነው ለአንተ ደርጋሽ ይሄ ምንም ማለት አይደለም። አላህ ይስደስታችሁ፣ ከፍ አላህ ያድርጋችሁ። በእውነት እንደኔ ወንጀልና ኃጢአት እንደ አላህ መልካም እዝነትና ረህመት ከፍ እንዳደረጋችሁ አላህ ያሳድጋችሁ፣ አላህ ያስደስታችሁ። አሜን። መጨረሻችሁም አላህ ይባርክ። አሜን። አላህ መገዛቱንም አላህ ያድርግላችሁ። በሱ ጥበቃ ስራ አላህ ያድርጋችሁ። እኔ የምለው ነገር የለኝም በላቅ። አሜን። አላህ ይመስላችሁ፣ አላህ ይጠብቃችሁ። ከዚህም በላይ አላህ ከፍ ያድርጋችሁ፣ ከፍ አላህ ያድርጋችሁ። አልሐምዱሊላህ በዓለሚን ሽክር አልሐምዱሊላህ በዓለሚን አላህ ከዚህም በላይ ያድርግላችሁ፣ አላህ ያስደስታችሁ፣ ርዝቃችሁን ሰፊ አላህ ያድርገው። አላሁመ ሰል እንግዲህ መኪና ነው፣ በጣም ውድ መኪና ነው የገዙላቸው ለአባታቸው ማለት ነው። ልጅ በዚህ መጠን ደርሶ አባትን መናገር እስኪያቅተው ድረስ በመኪና ሰርፕራይዝ ማድረግ በቃ ከትውልዱ መካከል የተመረጡ በቃ ፈጣሪ መረቃቸው፣ ፈጣሪ ወደዳቸው ልጆች ናቸው። አባታቸውም በዚህ ልክ ጥሬ መኪና 00 መኪና አምጥተው ያለበት ድረስ ሳያስብ አምጥተው ነው ለአባታቸው የሰጡትና እንግዲህ በዚህ ልክ ነው። አባትየውም እንዳያችሁት መናገር አቅቷቸዋል። በቃ ግን ልጃቸው ምንድን ነው ያለው በመሃል ዳዲ ባንተ እኮ ነው እዚህ ደረስ ነው እና ይሄም ያንስብሃል ምናምን ይላቸዋል ማለት ነው። ልጅ በዚህ ልክ በቃ ወላጆቹን አባቱን ማስደሰት ሲችል በጣም 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 በቃ ደስ የሚል ነገር ነው። መረቋቸው ምርቃት ራሱ በቃ ገና ከዚህ በኋላ ቀሪ ዘመናቸውን ረጅም እድሜ እንደሚኖሩ እንደሚሳካላቸው ማሳያ ነው። በቃ የአባት ምርቃት የእናት ምርቃት ጥሎ አይጥልምና ልጅ በዚህ ልክ ገና እኮ ለራሳቸው ሮጠው ያልጠገቡ ልጆች እንደሆኑ እኮ ያስታውቃሉ። ቁመታቸው አደገ ተመዘዙ እንጂ ትልቆች ልጆች አይደሉም ካያቸዋቸውና በዚህ ጊዜ እንግዲህ አሽሼ ገዳሜ ልጨፍር ልግባ ልውጣ ምናምን የሚሉበት እድሜ ላይ ሆኖ ግን የአባታቸውን ትጋት የአባታቸውን ብርታት አይተው ተመልክተው አባታቸውን በዚህ ልክ ሰርፕራይዝ ማድረጋቸው እኔንም ካስገረመኝ ቪዲዮ መካከል አንዱ ሆኖ ደግሞ ማህበራዊ ሚዲያም ላይ በስፋት መነጋገሪያ ሆኖ እንደው ለኔ ቢጤ ትውልዶች ደግሞ ለኔ ቢጤ ደግሞ ሰነፎችም ማነሳሻ ከሆነ ወላጅ ልጅ የሚያደርግለት ነገር አነሰም በዛም አይልም። ዋናው የሚያየው ወላጅ የልብን መሻት ነው። ሲኖረ ታደርግልኛለህ፣ ሲሳካለ ታደርግልኛለህ ይላል። አንድም ጫማ፣ አንድም ኮንጎ፣ አንድም ቀሚስ ገዝቶ መስጠት ከተቻለ ማለት ነው። እና ይሄ በጣም በቃ ሰሞኑን መነጋገሪያ ከሆነ ቪዲዮ መካከል ነው። እሰየው ነው። ልጆቹንም ደግሞ ፈጣሪ እንደው
እነሱ ለአባታቸውን ያደረጉትን ያህል ልጆቻቸውም ደግሞ ለነሱ እንዲያደርጉላቸው ምኞታችን ነው። ይህንን ቪዲዮ ደግሞ ከወደዳችሁም ሀሳብ አስተያየት ካላችሁም በሀሳብ መስጫ ሳጥንም ላይ ያስፍሩልን። ባክግራውንዳቸው ምንድነው? የምናውቀው ታሪክ የለም። አባት እንዴት ሆነው ነው ያሳደጓቸው? እናት አሉ ወይ የሉም ወይ? የምናውቀው ታሪክ የለም። ግን ቪዲዮ ግን አስተማሪ ስለሆነና ስለወደድ ነው ያመጣ ነው። በሌላኛው ጉዳይ ደግሞ እንመለስ። ወደ ሌላኛው ርዕሰ ጉዳያችን ስንመጣ ኢትዮጵያ ውስጥ መቼም በቃ መቆሚያም ማባሪያም አልተገኘለትም ከሚባሉ ወንጀሎች መካከል አንዱ የሴት ልጅ ጥቃትና ሴት ልጆች የሚያጠቁ ወንዶች ጉዳይ ነው። በጣም በብዙ መልኩ ይነገራል፣ ይባላል፣ እንሰማለን፣ ቀን ከሌሊት እንሰማለን። ተያዘ ታሰረ። ከዛ ፍርድ ቤትም ሌላውን ያስተምራል ደግሞ እሱንም ይቀጣል ብሎ የሚለውን የፍርድ ውሳኔ ብይን ይሰጣል። ከዛ በኋላ ግን ነገሩ ይቆማል ቢባል እየቆመ አይደለም የመጣው፣ ጭራሽ እየባሰበት ነው የሚመጣው። አንዳንዶቹ በጣም ብዙ ከመሆናቸው የተነሳ ለሰሚ ይዘገንናሉና አሁን ደግሞ ከሰሞኑ በጣም በሚያሳዝን መልኩ እንዲሁ ማህበራዊ ሚዲያ ላይ የ6 ወር ጨቅላ ታቅፋ የተደፈረችና ጾታዊ ጥቃት የደረሰባት ታዳጊ ልጅ አለች። የሷን ቪዲዮ እናስመልክታችሁ ብለን ነው። የሴት ልጅ መደፈር ይቁም፣ የሴት ልጅ ጥቃት ይብቃ የምትሉ የታላችሁ? በሚካኤል እቺ የ19 ዓመት ታዳጊ ወጣት የ6 ወር ሕፃን ጨቅላ ሕፃን ይዛ ላዩ ላይ ስትደፈር በሚካኤል እና ከራሷ ከአንደበቷ ስሟት። አመሰግናለሁ። ስሜ ኤልሻዳ ይባላለሁ። የ19 ዓመት ልጅ ነኝ እና የ6 ወር ልጅ ሕፃን አለች። ሲደፍሩኝ ልጄን ከፍ አድርጌ እኔ ከታች እየተደፈርኩ ሌሊቱን ሙሉ ባልመሸ የምልበት ሁሌ ባልመሸላለሁ ሁሌ እና ደግሞኛል፣ አቅቶኛል። ሁሌ መደፈር ነው በየሌሊቱ። ይሄ ውስጥ የገባሁት እናቴን ለማዳን ብዬ ነበር። እናቴን አልተረፈችም። እናቴም ካረፈችም 7 ወሯ ነው። ልጅ ሴት ልጅ ናት። በሷም እያስፈራራት ይቻላችሁ እኔ ደክሞኛል። ቢያንስ የምኖርበት ቢኖር አሁን መሸየት አባቴ ልግባ ነው የምለው። የምሄድበት ቦታ ሁሉ አይቀበሉኝም። ልጇን ጥላ ነው የምትሄደው እያሉኝ ሁሉም አንቋሹኝ። የነበርኩበትም አገለሉኝ። እናቷን አስተኝታ ወንድ ጋር ሄደች። ከወንድ ጋር እንደዚህ ድቃላ ይዛ ወጣች እያሉ ማንም አያስጠጋኝም። እባካችሁ ድግም ነው መኖርም አስጠላኝ። ምንም ነገር አስጠላኝ የእውነት ለልጄ ልኑርላት እና ደግሞ የደም መርጋት በሽታ አለብኝ። ልብስ እየጠገለልኩ ነው የሚሄደው እግሬ ላይ እና ትንፋሽም ያጥረኛል። የልብ ኬስ አለብኝ። የሰው ቤቱ ልሰራ ካሰብ ከነ ልጅሽ ማን ይቀበላል ይላሉ እና ደከመኝ። በዚህ መሀል በሽታም አለ። ልጄ ያስፈራሩኛል። ልጄም ሴት ናት፣ 6 ወሯ ነው። ከፍ አድርጌ ጀርባዬ ላይ ተሸክሜ እግዚአብሔር ነው የምላችሁ ሲደፍሩኝ ግማሽ ረዳሻለሁ እያሉ ቤት ትርፋለ ብለው የሚወስዱኛሉ። ከዛ እንደፈለጉ ካረጉኝ በኋላ እናቴን ነው የምላችሁ 8 ሰዓት አውጥተው ነው የሚጥሉኝ እስከነ ልጄ። ብርዱ ዝናቡ ይኸው ደከመኝ፣ አቃተኝ። በቃ ማረጎ ጠፋኝ። ብቻ ነው ያላቅም እኔ እምለው ጠፋኝ። ተችንም ብሎብኛል። ተስፋ ቆርጫለሁ በራሴ። ግን ልጄን ልኑርላት እባካችሁ። ህይወት በጣም ነው የምታስጠላውና ቤተሰቦች በቻላችሁት መጠን 50ም 10ም 100ም ቻሌንጅ እናስጀምርላት። አካውንቷን ከታች አስቀምጥላችኋለሁ። በአካልም ማግኘት የምትፈልጉ ሰዎች ኢንቦክስ አድርጉልን። እንግዲህ ሰውን ከእንስሳት የሚለየው በማሰብ ነው ይባላልና አሁን እችን የ19 ዓመት ልጅ እንዴትም ሆና ተወለዳት። ልጅቷን ወዳ ፈቅዳን የወለደቻት ተደፍራን የወለደቻት አናውቅም። የተናገረችው ነገር የለም። ግን የ6 ወር ሕፃን ታቅፋ እችን ልጅ መልሶ መድፈር ምን አይነት ስብዕና ነው? ከየት ያመጣ ነው አስተዳደግ ነው? እንዳለችው ደግሞ በጣም የከፋው ነይ እናሳድርሻለን ቤት አለን ብለው ወስደው ደግሞ የሚደፍሯት ደግሞ ሰዎች ምን አይነት ስብዕና ነው? ከየት የመጣ አስተዳደግ ነው? ምን አይነት ሃይማኖት፣ ምን አይነት ቤተሰብ፣ ምን አይነት ማህበረሰብ ቢያሳድገን ነው ሰው በዚህ ልክ እንደዚህ ጨካኝ ሆነው?
እንዴት ነው? እኔ ወዴት እየሄድን እንደሆነ እየገባኝ አይደለም። በቃ ኢትዮጵያ የምትታወቅበት ከትላንት ወዲያ አላት የምትባለው ማህበራዊ እሴቶቿ፣ ሃይማኖታዊ አስተምሮቶቿ በቃ አፈር ድሜ በልቷል። አፈር ድሜ እንግዲህ 6 ወር ጨቅላ ይዛ እሷን በእሷ እያስፈራሩ ነው ያጠቁኛል ያለችው። ሰው መሆናችን ወዴት እየሄደ ነው? በጣም በቃ አሁንማ እንስሶች ከኛ እየተሻሉ ነው የምንልባቸውን ነገሮች የምናሳያችሁ ይሆናልና አናውቅም። እንግዲህ እቺ እናት አካውንት ነምበሯ ተቀምጧል። ኮሜንት መስጫ ሳጥን ላይ እናስቀምጠዋለን። ካገኘናት ደግሞ ያለውን ጉዳይ በተመለከተ በዝርዝር ደግሞ የምንጠይቅበትንም እሷንም አግኝተን የህይወት መልኳ ደግሞ ምን እንደሚመስል የምንጠይቅበትና እሷንም ልናገኝ የምንችልበትን አጋጣሚ ግን እንፈጥራለን። ዞሮ ግን ወዴት እየሄድን ነው? በጣም እየገባኝ አይደለም። በቃ ወዴት እየሄድን ነው? ልጆች ያለን ሰዎች በጣም እንድንፈራ እንድንሰጋ እየሆነን ያለ ነውና በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። አላውቅም። እስቲ እናንተም ጉዳዩ ላይ ሀሳብ አስተያየቶቻችሁን ስጡበት። ምንድን ነው የሚሰማችሁ ነገር? ከዚህ ጉዳይ ጋር ተያይዞ ሰው ምን ያህል ጨካኝ እየሆነ እንደመጣ በጣም አይምሮውን ጥሎ በቃ ጨካኝ ከአውሬ ያልተናነሰ ስራ እየሰራ እንደሆነ ማሳያ ደግሞ ሌላ ጉዳይ ደግሞ እናነሳለን። ከሰሞኑ ይህም ጉዳይ በብዙ መልኩ መነጋገሪያ እንደሆነ ሁላችሁ ያያችሁት የሰማችሁት ነው። እዚህ ላይ ያለ ሕፃን ልጅ በአዋቂዎች ጸብ፣ በትላልቆች ጸብ ሰለባ የሆነ ልጅ ነው። በሙዝ መርዝ ተሰጥቶት ህይወቱን ያጣ ልጅ ነው። ይህንንም ጉዳይ እስቲ እንንገራችሁ። መርዙን በሙዝ አድርጋ አብልታ በቅናትና በበቀል እብደት የ3 ዓመት ጨቅላ የገደለችው የተማሪዎች መጋቢ ጉዳይ ማህበራዊ ሚዲያውን በስፋት መነጋገሪያ ከማድረጉ በመለስ ብዙ ወላጆችን ስጋት ውስጥ የጣለ ጉዳይ ሆኗል። በሁለት ታዋቂዎች መካከል በተፈጠረ የቅናትና የጥላቻና የበቀል እብደት ምክንያት አንዳች ነገር እንኳን የማያውቅ ነፍስ ያላወቀ የ3 ዓመት ከ5 ወር ህፃን የበቀል ሰይፍ ሰለባ ሆኗል። በአዳማ ከተማ የመላውን ህዝብ አንጀት የበላው መላውን ኢትዮጵያዊ የሚያሳዝነው ይኸው ልብ ሰባሪ ታሪክ እውነት ለመሆኑ ለማመን የሚከብድ አሰቃቂ ወንጀል ሆኗል። ድርጊቱ የተፈጸመው በአዳማ ከተማ በሚገኝ አንድ ትምህርት ቤት ውስጥ ነው። 2 ሴቶች በአንድ ትምህርት ቤት ውስጥ አብረው ይሰራሉ። አንደኛዋ ህፃናትን የምታስተምር መምህር ወይንም ደግሞ የሟች የህፃኑ እናት ስትሆን፣ ሁለተኛዋ ደግሞ የተማሪዎች መጋቢ ሆኗ ትሰራ ነበር። 2 ሴቶች የቀድሞና የአሁን የአንድ ወንድ ሚስቶች ነበሩ። ባልየው የመጀመሪያ ሚስቱን ፈቶ ሁለተኛዋን ቢያገባም በሁለተኛዋ ሚስት ልብ ውስጥ ግን ያልቀዘቀዘ የቅናትና የጥላቻ እልፍ ብሎም የበቀል እሳት ይነድ ነበር። ይህ የውስጥ ጥላቻና ቅናት መጨረሻው እጅግ አሰቃቂ ሆነ። በሁለቱ ሴቶች አለመግባባት ውስጥ በማያውቀውና ገና ጨቅላ በሆነው ታዳጊ ላይ የበቀል ሰይፏን አሳረፈችበት። በዕለቱ ህፃኑ በትምህርት ቤቱ ቅጥር ግቢ ውስጥ ከሌሎች ህፃናት ጋር በደስታ ሲጫወትና ሲዘል ውሏል። ነገር ግን ይህች የተማሪዎች መጋቢ የሆነችው ሴት በልቧ የቋጠረችውን ክፉ ሀሳብ ለመፈጸም አጋጣሚውን ጠበቀች። ህፃኑን በጓሮ በኩል ጠርታው በውስጡ መርዝ ያደረገችበትን ሙዝ ሰጠችው። ምንም የማያውቀው ህፃንም የቀረበለትን ሙዝ በላ። ድርጊቱን በወቅቱ የተመለከተች አንዲት ህፃን ተማሪ ብትኖርም ተከሳሿ ለማንም እንዳትናገሪ ብላ አስፈራርታታለች። ሙዙን ከተመገበ በኋላ የህፃኑ ሁኔታ በቅስፈት ተቀየረ። ህፃኑ በጽኑ ህመም እየተሳቃየና እያለቀሰ ሰውነቱ እየተንቀጠቀጠና ጥቁር ነገር እያስታወከ ወደ እናቱ መጣ። እናት ድንግጣ ልጇን አቅፋ ወደ ሕክምና ብትወስደውም የመርዙ ኃይል ከባድ በመሆኑ የህፃኑን ህይወት ማዳን አልተቻለም። በአስክሬን ምርመራ ውጤት እንደተረጋገጠው በህፃኑ ጨጓራ ውስጥ አደገኛ የመርዝ ንጥረ ነገር ተገኝቷል። የአዳማ ከተማ ፖሊስ ባደረገው ጥልቅ ምርመራና የሰው እንዲሁም የህክምና ማስረጃዎች በማቀናጀት ተከሳሿን በቁጥጥር ስር አውሏታል። ጉዳዩን የተመለከተው ከፍተኛ ፍርድ ቤትም የቀረቡትን ማስረጃዎች መርምሮ በተማሪዎች መጋቢዋ ላይ የ19 ዓመት ጽኑ እስራት ውሳኔ አስተላልፎባታል። ቢሆንም ግን የ19 ዓመት እስራት የጠፋውን የህፃኑን ህይወት ሊመልስ ወይንም ደግሞ የዚያችን እናት የተሰበረ ልብ በጭራሽ ሊጠግን አይችልም። የሰው ልጅ በቅናትና በበቀል ታውሮ እንዲህ አይነቱን ዘግናኝ ድርጊት በህፃናት ላይ ሲፈጽም መስማት የወላጅነትን ብቻ ሳይሆን የሰው ልጅነትን ህሊና የሚፈታተን ነው። ፈጣሪ ለእናቱና ለቤተሰቡ መጽናናትን ይሰጣቸው ዘንድ ምኞታችን ነው። እንግዲህ እንደሰማችሁት ነው የሰው ልጅ ምን ያህል ጨካኝና አውሬ የሆነ እንደመጣ ተመልከቱ። ምንም የማያውቅ በአዋቂዎች ጸብ ምንም ውስጥ የሌለበትን አንድ ህፃን ልጅ እጅግ በጣም ከባድ በሆነ መርዝ መግደል፣ ሊያውም በሙዝ ለውሶ ሰጥቶ መግደል ምንድን ነው ትርፉ? ምንድን ነበር የሚተርፋት? እሷ እንደገደለችው ባይታወቅ ኑሮ እቺ ሰው
አብራ በቃ እየሳቀች ልትኖር ነበር ማለት ነው እቅድና ሀሳቧ። ሰዎች በጣም ጨካኞች ሆነዋል። አሁን ግን አንዳንድ ጊዜ እንግዲህ ሰው ከእንስሳ የሚሻለው በማሰቡ ነው እንላለን አይደለም? ሰው ያስባል፣ ያቅዳል፣ በዚህ ገብቶ በዚህ ወጥቶ ምናምን ይላል። እንስሳት ደግሞ ደመነፍሳዊ እንቅስቃሴ ነው የሚያደርጉት ይባላል። እንስሳት በምን ያህል ልክ ከሰው ልጆች እየተሻሉ ነው እንዴ የሚያስብል ነገር ደግሞ እናሳያችሁ። አንድ ቪዲዮ እናስመልክታችሁ። ታበት እያዘነ ነው። በጣም ጥልቅ ሐዘን ነው የተሰማው። እጅግ በጣም የሚያሳዝን ውሻ ነው። ምን ያህል ሐዘን፣ ምን ያህል ፍቅር ምን ያህል እንደሆነ በእንስሳት እያየን ነው። እግዚአብሔርን ምን ያህል ትሩ ላቭ ማለት ነው። ወይስ ይኸው መንግስት በመርዝ ገሏት። ይኸው እያየ ነው አይደለ? የሰው ልጅ ከዚህ ውሻ መማር አለበት። እግዚአብሔርን ፍቅር ምን ያህል እንደሆነ እያያችሁ ነው። ይኸው አቅፏት ተቀመጠ። ማርያምን አቅፏት ተቀመጠ። መቤቴን አቅፏት ተቀመጠ። ፍቅር ማለት ይሄ ነው። ይኸው ሞታበት። ይኸው ሲያሳዝን እንግዲህ ውሻ ነው ያው በእነሱ ዓለም በውሻ ህይወት በውሻ ዓለም ሚስቱ ነች እቺ ውሻ። መንግስት እንግዲህ ከተማ ውስጥ ምናልባት የውሻ በሽታን በመስጋት የሚሆን በሌላ ምክንያት ብቻ ውሾችን በመርዝ እያስወገደ ነውና እቺም ውሻ እንግዲህ መዘጋጃ ቤት ነው በመርዝ የገደላት። ግን በምን ያህል ልክ ልቡ እንደተሰበረ አይታችኋል? በምን ያህል ልክ ማለት ነው። ውሻ እኮ ነው እኛ ሰዎች ነን ብለን ለሰው ለራሳችን ማዘን ያልቻለን ውሻ ለውሻ እንኳን በዚህ ልክ ነው የሚያዝነው፣ በዚህ ልክ ነው ልቡ የሚሰበረው፣ በዚህ ልክ ነው በቃ የሚሆነውን ነገር ነው ያሳጣው። ሄዶ ያቅፋታል። ሞታለች ኦልሬዲ እና ግን እንደሞተች ደግሞ ገብቶታል። በቃ ደመ ነፍስም አይደል ግን አትንቀሳቀስም፣ ምን አትልም፣ ይሄዳል፣ ያቅፋታል፣ ጠረኗን ያሸታል። ሰዎች ግን በጣም እየከፋን መተናል። ከሰሞኑ ማህበራዊ ሚዲያ ላይ አይታችኋል አይደለም? ለእናቴ አንድ ነኝ ሲል ሳውዲ አረቢያ ውስጥ በእርግጥ ሰውየው ተይዟል። ሳውዲ አረቢያ ውስጥ እንዴት አድርገው የገዛ ወገናቸውን እንደቀሉትና እንደሰየፉት ደግሞ በሌላ መልኩም ደግሞ በጣም አስጸያፊ ነገር ሲያደርጉትም አይተናል። እርስ በራሳችን ማለት ነው የአንድ ሀገር ልጆች፣ የአንድ አፈር አፈሮች፣ የአንድ ሰማይ ልጆች ሆነን ለእናቴ አንድ ነኝ እባክህን እያለው ማህበራዊ ሚዲያ ላይ ላይቭ ቲክቶክ ራሱ እንዴት ያንን ነገር ሊዘጋው እንዳልቻለ ገርሞኛልና አንገቱን የቀለው ላይቭ ነው። ሰዎች ወዴት እየሄድን እንደሆነ ሊገባን አልቻለም። እና ምንድነው እንስሳት እየበለጡን ነው እንዴ በማሰብ በማዘን ከኛ የተሻለ ነገር እያደረጉ በጣም ሰሞኑ የምናያቸው ነገሮች ልክ አይደሉም። ይሄ ውሻ ግን እንግዲህ ትላንት አብረው ለነበረች በውሻ ዓለም በውሻ ቋንቋ ሚስቱ ፍቅረኛው ለነበረች እንዴት በዚህ ልክ ሲያዝን፣ እኛ እንኳን ለሞተ ቀርቶ በህይወት ያለንም ሰው እየገደልን እያረድን ያልተገባ ነገር ውስጥ እየገባን ነውና ሰው የመሆናችን ነገር በጣም ጥርጣሬ ውስጥ እየገባ ነው። ወይ እንግዲህ የጥቂት ሰዎች ጭካኔ ብዙዎቻችንን ይወክላል ማለት አይደለም። ልባችን የሚያዝን የምንጨነቅ ሰው እንዴት በዚህ ልክ እንዲያደርጋል ብለን የምናስብ ሰዎች የእነሱ አይነት ልቦና ስለሌለን ነው መቼም የማናደርገው። ግን ይሄ ነገር ልክ ነው ወይ? ወዴት እየሄድን ነው? ልክ ስላልሆነ ነው። እዚህም ላይ ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ያስፍሩልን። ምንድን ነው የሚሰማቸው ነገር? ወደ ሌላኛው ጉዳያችን እንለፍ። ወደ ሌላኛው ርዕሰ ጉዳይ ስንመጣ ተወዳጁና እንግዲህ ቲክቶከሩ አሁን ደግሞ የቴሌቪዥን ፕሮግራም አጋፋሪው ያሲን ትላንትና ደግሞ እንደዚሁ ሌላ ታምር የሆነ ደግሞ ቪዲዮ ሰርቷል። ይሄ ቪዲዮ በህይወት ኑረት መካከል በጣም ብዙ ሰዎችን ሊነካ ይችላል የተባለ ታሪክ ነው። እንግዲህ ወይ ከሚሰማው ወይ ከሚያየው ነገር ወይ ደግሞ ሀሳቡ ካፈለቀለት ነገር ነው እያመጣ የሚሰራው። ግን እለት እለት የሚያነሳቸው ሀሳቦች፣ የሚሰራቸው ቪዲዮዎች ጥራትና ደረጃ ከመጨመር በመለስ ብዙዎቻችንን እያስገረመ የመጣ ጉዳይ ነው እና በአንድ አዳር ከግማሽ ሚሊዮን ብር ላይ እይታ ያገኘለት ቪዲዮ ነው። ቪዲዮውን እስኪ እንመልከተው።
ናፍቀኸኛል አንዴ ልይ ናፍቀኸኛል አንዴ ልይ የማርሸስ የምር ነው እንደዛ ነው ሄሎ ማርሸል ማሪ ካገባሽ በኋላ ከተውሽኝ በኋላ ሊያ አንዴ ብለሽ ላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፍቅ መሻትሽ አጀብ ያሰኛል። ባካኔ ሊያ አንዴ ብቻ ላፍታ ሳነበው ነዘረኝ የጉዳይሽን ቦታ የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው? የት እንገናኝ? ልክ እንደ ያኔው ፍቅር ካፌ እንሂድ፣ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ፣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይ ቶሎ ድረሺ፣ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ፣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛ ማጋርም ዛሬ ኬት ይመጣል አንቺ ያልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኝ አቡ ደስ የምትይ ስትፍለቀለቂው። ድባቴ ይሞታል፣ ጭንቀቴ ይፈታል፣ አንገትሽ ተንጋሎ ሀብለሽ ስትለቂው። ጥርስሽ ግን ደህና ነው ስትስቂ የምስመው። በሽቦ አሳሰርሽው ባልሽ እንዳይደግመው። እሰይ እንኳን አሳሰርሽው የኔ ውብ ጨረቃ። የኔም ልብ ታስሯል እድሜ ይፍታቸው በቃ። ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋለሽ ሽሮ ቤት ማጉርስሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችን ቡና እንዳታፈላ። እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑ ብንሰለችም። መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበል አረቄም አልጠጣ። እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ። ማርሸት ማርዬ ይቅር ካልኩሽ ቆየሁ ካልሽኝን በደል። አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ና ብትኝ እንኳን የታክሲ የለኝም። ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝን ምሽጬ በእግሬም ቢሆን ልምጣ። ሄሎ እንግዲህ የተመለከታችሁት ነው። ያሲን በጣም በቃ እንትን እያደረገ የመጣ ልጅ ነው። ከዚህም በላይ በጣም ብዙ ያስገርማል ብለን የምንጠብቀው ልጅ ነው። የሚያነሳቸው ሀሳቦች፣ ከዛ ደግሞ ቪዲዮዎቹን የሚሰራበት ጥራትና ደረጃ፣ ደግሞ ሀሳቦቹን የሚገልጽባቸው መንገዶች። ያሲን ያልታወቀለት ገጣሚ ነው። በጣም ብዙዎቹን ስራዎቹን ካያችሁ በግጥም ነው ሀሳቦቹን የሚገልጻቸው እና ይሄ ቪዲዮ ትላንትና ነው የለቀቀው። ከትላንትና በፊት ጠብቁኝ ነገ 4 ሰዓት ብሎ ነበረ። ከዛ የሚቀጥለው ቀን ከለቀቀው በኋላ እስከ ዛሬ አሁን ይህን ቪዲዮ እስከምንቀርጽበት ሰዓት ከግማሽ ሚሊዮን በላይ ከ550 ምናምን ሺህ በላይ ሰዎች አይተውለታል እና በጣም የሚገርም ነው። ከዚህም ጋር ተያይዞ ደግሞ በጣም ብዙዎች ኮሜንት እየሰጡ ነው። የዘንድሮውን የቲክቶክ አዋርድ ካልበላ ሰልፍ ነው ተያይዘን የምንወጣው፣ በቃ ሊሰጠው ይገባል። ጭራሽ እንደውም በቃ
ለሱ ይሰጠውና የዘንድሮ የቲክቶክ አዋርድ ራሱ ባይኖር ምናምን የሚሉ አድናቆት የተሞላባቸው ሀሳብና አስተያየቶች እየተሰጡት ይገኛሉ። ያሲን በጣም ጎበዝ የሆነ ሰው ነው። በጣም ልናደንቀው ይገባል። በዚህ ታሪክ ውስጥ ያለፉ በጣም ብዙ ሰዎች ደግሞ ኮሜንት ላይ እኔን ታሪክ ነው የጻፍከው፣ የኔን ህመም ነው የጻፍከው የሚሉ ወንድም ሴቶች አሉ። እንስቶቹ የእንስቷን ቦታ ይዘው አንድ ወቅት ላይ የወዱት የነበረውን ሰው ግን ለኑሮ ወይ ደግሞ ቤተሰብ ለማስተዳደር ብቻ ሲሉ ወይ ደግሞ በቤተሰብ በመጣ ባል ምክንያት ብቻ ያለው የሞላለት የደላለት ሰው አግብተው ግን ደግሞ ፍቅራቸው ከልባቸው ያልወጣ እንስቶች ከስር ጽፈው ወንዶቹ ደግሞ ድጋሚ በተመሳሳይ መልኩ ትላንት የወዷት የነበረችን ሴት እንደዚሁ ሀብታም አግብታ የሚወዳትን ሴት ያጣ ሰው ደግሞ እንደዚሁ ያፈቀራት የተለያትን ሴትን በተመለከተ ስለሆነ ከስር እድሉ ካላችሁ የተሰጡትን ኮሜንቶች በሙሉ ገብታችሁ ስታነቡ እነዚህን ታሪኮች ታያላችሁና ያሲን የሰራው ነገር እጅግ የሚገርም ነው። በርታልን ወዳጄ። በጣም ከዚህ በላይም ደግሞ በጣም ብዙ ነገር ወደፊት ይሰራል ብለን እናስባለን። ይህን ይመስል ነበር ከያሲን ጋር ተያይዞ ልነግራችሁ የፈለግነው ነገር። እዚህም ጉዳይ ላይ ሀሳብ አስተያየቶቻቸውን አኑሩልን። ወደ ሌላኛው ጉዳይ እንመለስ። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበሩን ባለፍ ቅደም ማህበራዊ ሚዲያ ላይ ያገኘናቸውና ደግሞ ወደ እናንተ አምጥተን ብንወያይባቸው ብለን ያሰብናቸው ጉዳዮች እነዚህን ይመስሉ ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ ሳታደርጉ የምትመለከቱንም ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክበሩልን።